ውድ የቻናሌ ቤተሰቦች ከብዙ ቆይታ በኋላ እንግዲህ ትንሽ በህመም ምክንያት ቪዲዮ ከመልቀቅ ርቄ ነበረ። ለዚህም ይቅርታ ጠይቃለሁ። ወደ ዛሬ ቪዲዮ እንግዲህ ከብዙ ጊዜ ጥበት አንጻር ከትምህርትም አንጻር እንግዲህ ብዙ ቢዚ ሆኛለሁ። በተሻለ መጠን እንግዲህ በተመቸኝ አጋጣሚ ብቅ እያልኩ ለመልቀቅ ጥረት አድርጋለሁ። ወደ ዛሬ ቪዲዮ ደግሞ የስኬት በሮች ይላል። እንግዲህ ከናፖሊ ሳነብ ካገኟቸው ከተማችሁ አንዳንድ ነገር ይዤላችሁ ቀርቤያለሁ። ከራስ ምልከታም ትንሽ እጨምርበታለሁ። የዛሬ ቪዲዮ የስኬት በሮችን 9 ነገሮችን እናያለን። እነዚህ የስኬት በሮች ምንድን ናቸው? 9 የስኬት በሮች እንግዲህ ህይወታችንን እንዴት አድርገን እናሻሽላለን? አንድ ብዙ ጊዜ አይሆንም አልችልም ማለት ብዙ ጊዜ እነዚህን ሀሳቦች ሰርቶ ማሳያ ይፈልጋሉ። በባህሪያችን ነገሮችን የሆነ ጊዜ ላይ ሞክረን እኔም ካጋጠመኝ ነው የምነግራቸው። ሞክረን እችላለሁ የሚልና ድንገት ይገታናል። ያ ምንድን ነው? ሳይኮላችን በየጊዜው አእምሯችንን አንድ ሳምፕል ልስጣችሁ። አንድ ነገር በስፖርት ጡንቻችንን ለማዳበር ዴይ ቱ ዴይ የምናሰለጥነው ከሆነ ጡንቻችን እየፈረጠመ እየጠነከረ ይሄዳል። እናም አልችልም የምንላቸው ነገሮች ጊዜ ይፈልጋሉ። ሰዎች በጣም በብዙ መንገድ ስኪል ሊኖራቸው ጥሩ የሆነ ስራ ስኪል ያላቸው ሰዎች ስናይ እኔ አልችልም እያልን ቁጭ እንላለን። እየቀናን ቁጭ እንላለን። ያ ነገራችን ግን ከምንድን ነው? እንግዲህ ካለን እውቀት አንፃር የተገደበ ሊመስለን ይችላል። ግን እርግጥ ሊሆን ይችላል። እኛ ግን የማንችለውን ነገር ለመቻል መጣር አለብን። አንዳንድ ጊዜ የሆነ የምንችለውን ነገር አልችልም የማለት ባህሪ አለ። ስለዚህ በውስጣችን አልችልም የሚል ባህሪ መተው አለብን። በተለይ ሰውና ሀሳብ የሚለውን መጽሐፍ ብታነቡት በጣም የሚገርም ማብራሪያ ይዟል። ከዚህ ጋር ነገሮችን አልችልም እያልን ከማሳበብ እንድንቆጠብ ጥሩ ምክር ይሰጠናል። ይህንን መጽሐፍ ቤተ መጽሐፍትም ገዝታችሁ ልታነቡ ትችላላችሁ። የጀምስ ሀሳብ በጣም አሪፍ ነው። ስለዚህ ሌላኛው ተጠቂ ያደርገናል። በቃ ይህ ሀሳብ ራሳችንን ተጠቂ እንዲያደርገን መፍቀድ የለብንም። በዛ ግን በምንሰራቸው ስራዎች ላይ ውጤታማ ልንሆን አንችልም። ሁሉም የምን ውጤት ነው ብሎ ያምን ነበር መሰላችሁ? የጀምስ ታሪክ የልባት ተገዥ መጥፎ ንግግር በሉት አልችልም የማለት እችላለሁ የማለት ሁሉ የምን ተገዥነት ልማድ ነው። ሰው የመስረቅ ልማድ ቢኖር ምንድን ነው የሚያደርገው? ዝም ብሎ ነው እንዴ? የሆነ ጓደኛው ሲሰርቅ አይቶ መስሎኝ ነው የሚሆነው። ስለዚህ አእምሯችን ቋንቋም ለመልመድም መጥፎ ነገር ለማድረግም ለሰዎች ከልብ የመነጨ ርህራሄ ለማድረግ የልማድ ተገዥ መሆን የሚፈለግበት። ስለዚህ አንድ ነገር ጀምረን እያቋረጥን ከሆነ መጀመሪያም ያንን ነገር አልወደድንም። እድሜያችንን እያባከነብን ስለሚሄድ እንደዚህ አይነት ነገሮችን ወደፊትም በምንጀምራቸው ነገሮች ላይ ዋጋ እንዳንከፍል ጥንቃቄ ማድረግ አለብን። ምክንያቱም የማንወዳቸው ነገሮች በሰው ስሜት እየተገፋን የትምህርት ሊሆን ይችላል፣ የስራ ሊሆን ይችላል፣ ዝም ብለን ቤተሰብ ለማስደሰት ብቻ እየገባን መሆን የለበትም። አንድ ሀሳብ ላይ ወሬውን አላንዛዛውን ወደ ሌሎች ፈጠን እያልኩ ልግባ። ሁለተኛው መጥፎ ጊዜ ስለሚያልፍ ሁሉ ነገር ይለውጠዋል ብለን ማሰብ። በህይወታችን ጥሩ ስራ መስክ ይኖረናል። በዙሪያችን ያሉ ሰዎች በስራ አፈጻጸም አብረናቸው የሰራናቸው በስራ ጥሩ ውጤታማ ሆነን ድንገት ፌል ሊያደርግብን ይችላል። በዛን ጊዜ ብዙ ነገር አጠገባችን የነበሩ ሰዎች ውድቀታችንን አይተው ሊርቁን ይችላሉ። በዛን ጊዜ እናልፋለን። ሁሉም ነገር ግን
ለበጎ ነው ብለን ማሰብ አለብን። ብዙ ጊዜ አሁን ህይወት መራር ትሆንብናለች። ከመራርም መራር ልክ እንደ ሎሚ ህይወት መራር ነው። ሎሚዎችን ሁሉ አይወዷትም። እርግጥ ሎሚን ጣዕም እንደ እንትኑ ይለያያል። ግን እዚህ ጋር ልክ ህይወት እንደሚመር ሎሚ ነች በቃ። ስለዚህ ያን ጊዜ ምን ሊሆንብን ይችላል? ራሳችንን እስከ ማጥፋት ሊያደርስብን ይችላል። ስለዚህ ነገሮች እንደሚያልፉ ማመን አለብን። ሁሉ ነገሮች የሚመጡት ለእኛ ለበጎ ነው ብለን የመቀበል ፖዚቲቪቲ ሜንታሊቲ ሳይኮሎጂ መገንባት ይኖርብናል። ሶስተኛው ነጥብ እምቢን እስከ መጨረሻው መልስ አለመውሰድ። እምቢን እንደ መጨረሻ መልስ መውሰድ የለብንም። ነገሮችን እምቢ የምንላቸውን ነገሮች ለየት አለብን። የስራ መስካችን፣ የስራ ምርጫችን ለጊዜው ወደን ነው የምንሰራው፣ ግን ጥረት ማድረግ ነው። የምንቀይራቸውን ነገሮች በጊዜ ሂደት እየቀየርን ነው። በጊዜ ግን የሆነ መሰላችሁ እናወራዋለን። ነገሮችን ለመቀየር እንፈልጋለን። እነዛ ነገሮች እንደምናስባቸው በአፍ ቃል እንደማውጣት ቀላል አይሆንም። በዚህ ጊዜ ምን እናድርግ? ትዕግስትን እያዳበርን ለመቀየር በየጊዜው ግን ችላ ከማለት መቆጠብ ይኖርብናል። ሌላኛው ሀሳብ ጽናት የራሱ አካል። ይህም ከጽናት ጋር በተያያዘ መሆኑን ማበረታታችሁ የጄምስን ሀሳብ ነው። የጄምስ ሀሳብ በጣም ወሳኝ የሆነ ነገር ነው። ትንሽ መጽሐፍ ቅዱስ ሀሳቦችን ነው አስገብቶበታል። አሪፍ ፊሎሶፊ ነው። ጄምስ ምን ይላል? በህይወት ውስጥ የምናደርጋቸው ነገሮች በጽናት ካልታገዙ ሁሉ ነገር ድክመት ነው። ስለዚህ ጽናት ያስፈልጋል። ብዙ ጊዜ አሁን ነገሮች እንጀምራለን። የዓላማ ጽናታችን ጥንካሬ ከሌለው ምን ይሆናል? በፊት ይሄድና ወደ ኋላ ይቆማል። ኢሚዲየትሊ ወዲያው ቆመ በቃ ድጋሚ እንመለስበት። ስለዚህ ፍቅር፣ በጎነት፣ ጽናት ይፈልጋል። ስለዚህ እነዚህ ነገሮች ማዳበራችን በጣም ወሳኝ ነገር ነው። ሌላኛው እንግዲህ ብዙ ደቂቃ እየሄደብኝ ስለሆነ ስፔስ እንዳይሞላ ፈጠን አደርጋችኋለሁ። ፈገግታን ቀናችንን እንዴት እንደሚያበራልን ማየት አለበት። ፈገግ የማለት ስሜታችን ፈዋ ማለት አለብን። በቃ ነገሮች ሁሉ ጊዜ በጎ እንደሚሆኑ ለማሰብ አለብን። የሚያጋጥመን ነገሮች ጊዜ እንደሚሆን ማሰብ ቀላል ሊሆንልን እንደሚችል መረዳት አለብን። ስለዚህ ቀናችንን ፈገግ ባለ መንፈስ መጀመር አለብን። ሁሉ ጊዜ ተከፍተን ብንከፋም ባናከፋም የምናመጣው ለውጥ ስለሌለ ቀናችንን ሙዳችንን እየቀነሰ እንጥላለን። ይሄን ግን ሳይኮሎጂያችንን ማስተካከል አለብን። በተቻለ መጠን በዛ ውስጥ እንዳንረበሽ ጥረት እናድርግ። ሌላኛው ህልምን እውን ይሆናል የሚል እምነት። ህልሜን እችላለሁ ማለት አለብን። የማደርጋቸው ነገሮች ደግሞ እያሳካኋቸው ነው የሚሉትን ደግሞ በዕለት ተዕለት ህይወታችን ቢያንስ እንግዲህ በእረፍት ቀናችን ብሬክ ቅዳሜ እንገባቸዋለን። በጊዜ ሂደት የምናቅዳቸው እቅዶች አንዳንድ ጊዜ ይበዙብንና የምናሳካቸው እቅዶች ደግሞ ጥቂት ሊሆን ይችላል። ይህ ምንድነው? በጊዜ የታቀዱት ነገሮች ብሩ ይሆናሉ ማለት አይደለም። ከዛ ውስጥ 5 ብናቅድ 3ቱን ካሳካነው አመስጋኞች ለመሆን ጥረት እናድርግ። እሺ፣ 7ኛው የምትፈልገውን በግልጽ ማስቀመጥ ህይወታችን ነው። ይህ እንግዲህ የምፈልገው ነገር ማስቀመጥ በጽሁፍ ምን መሆን ነው የምፈልገው? ዶክተር መሆን ነው የምፈልገው? ቲቸር መሆን ነው የምፈልገው? ፓይለት መሆን ነው የምፈልገው? ይሄን በደንብ እንትን ማለት አለብን። ከስር ከመሰረቱ ማየት አለብን። የመጨረሻው እንግዲህ 2 ነገር ይቅርታ የደስታ ምሰሶ ነውና ወቀሳን በፈገግታ መቀበል ማስወገድ አለብን። ስለዚህ ሰዎች ሲያስቀይሙን ምን ሲያደርጉን በተቻለ መጠን ይቅርታን ባህል እንረዳ። ወሰን የሌለው ገደብ የለሽ ይቅርባይነት እናብዛ። ምን ይሰጠናል? ከፈገግታ ጋር የተያያዘ ደስታ ይሰጠናል። እነዚህ ማድረግ የምንችል ከሆነ የምናሳካቸው ነገሮች ሁሉ እውን ይሆናሉ። ሌላኛው 9ኛው ነገር የተሻለ ጠብቆና ይሆናል። የተሻለ ነገር ይመጣል ብለን መጠበቅ አለብን። ምንድን የተሻለ ነገር የሚለውትና ነገሮች ደግሞ በቀጣይ ይዘን እንመጣለን።
ይዤ እመጣለሁ። ይቅርታ ይህ ቪዲዮ እንግዲህ ሰብስክራይብ አድርጉ። በጣም ነው የፈጠርኩት እንግዲህ የስፔስ ጉዳይ ሆኖ ነው ብዙ ለማለት ነበረ። እንግዲህ ይህንን ሀሳብ በቀጣይ እመለስበታለሁ። ይህን ቪዲዮ አሁን እባካችሁ ሰብስክራይብ አድርጉልኝ። በአዲስ ሀሳብ መጥቻለሁ። ባይ ባይ። እወዳችኋለሁ።